ብሩኬ ምን ገጠመው ቤተሰብ ማለት ነው። እንደምታዩት ሐኪም ቤት ገብቶ በቃ ፊቱን ይዞ አንገቱን ደፍቶ ነው ያለው ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ትበልኝ። ቡራዬ ምን ገጠመው? ምን ሆነብን? ቀብራራ የሀይሚ ቀብራራ ያው መርፌ እየተወጋ ነው እንደምታዩት። እግዚአብሔር ጨርሶ ይማር አባትዬ። ብቻ አላቅም እንዲህ በቀደም ሀይሚ ቀዝቃዛዋ ዘግዝቃበት ሳለ እንዳይሆን በሶስተኛው ቀን ብርድ እንደ ብርድ አድርጎ አሞት እንዳይሆን ቤተሰቦች፣ ወይኔ ሀይሚ እንደዛ አድርገኝ ነው ምናምን እንዳይል ብቻ። ለማንኛውም ጨርሶ የማር ብሩኬ ማለት ነው። ሲቀጥል ያጋጥማል አንዳንዴ ማለት ነው። እግዚአብሔር ይማረክ። እንደምታዩት እነ ሄኖክም የኔ ወንድም አይዞህ እግዚአብሔር ጨርሶ ይማረክ ብሎ ያው ህመሙ ተሰምቶት ነው ብቻ በጣም አሞት ነው ወይስ የመርፌውን ህመም ስሜቱ ከብዶት ነው ብቻ አላቅም። ካሜራማን ሀይሚ ናት እያላችሁ ብዙዎቻችሁ እያላችሁ ነበረ። አዎ ምክንያቱም ሀይሚ አሞት እሱን ብቻውን ትተው ስለማትሄድ እርግጠኛ ነኝ ሀይሚ አለችበት ማለት ነው። እና አንዳንዴ ፈጣሪ እንደው ውይ ከምንም በላይ ጤና ነው። እና ብራችን አይዞህ አይዞህ ያጋጥማል ማረኝ እንጂ አትመመኝ አይባልም የሚባል አባባል አለ አይመስላችሁም ቤተሰቦቼ? እና ምንም አይሆንም። ብዙዎቻችሁ ተጨንቃችኋል ኮሜንት ላይ። ቲክታክ በራሱ ፔጅ ነው የለቀቀው። እና ብሩኬ እግዚአብሔር ጨርሶ ይማርህ አሁንም አይዞህ። እና ቤተሰቦቼ እንግዲህ ዛሬ እንጠብቃቸዋለን ማለት ነው። ትናንትና በብሩኬ ዛሬ ደግሞ በቅመሟ ቤት ይመጣሉ። ምክንያቱም ያው ከሀይሚዬ ቤት ሂዶ ነገሮችን ለመፍታት ከእሷ ቤት ቁጭ እንዳለ ሁላችንም እናውቃለን። እና ያው ነገሩ የማይፈታበት ምንም ምክንያት የለም። ለማንኛውም አይዞ ብሩኬ ማለት ነው። ምሽት እንጠብቃቸዋለን ቤተሰቦች። እርግጠኛ ነኝ ብዙዎቻችሁ ተጨንቃቸዋል። ቲክታክ ላይ ኮሜንት እያየው ነበረ ማለት ነው። እኔም በነገራችን ላይ እንደዚህ ተደፍቶ ሳይ ደንግጫለሁ። ውይ አይጣል እኮ ነው ቤተሰቡን ማለት ነው። አይጣል ነው እንደው ማንኛውም ምንም አይድረስ ነው። እውነት ለመናገር በጣም ከባድ ነው።